ካኬንዶና ባለቤቷ የጫጉላ ጊዜያቸውን ከጨረሱ በኋላ የተሻለ ህይወትን ፍለጋ ወደ ዋና ከተማዋም ናይሮቢ አመሩ። ናይሮቢ ለሰነፍ ሰው የማትመች ጥሮ ግሮ የሚኖር ብቻ የሚከርምባት ከተማ ነች። ካኬንዶም ቢሆን ለስራ የዋዛ አልነበረችም። ባለቤቷ ተጨማሪ ትምህርት ሲቀጥል ቤተሰቡን የማስተዳደር ዕለት ጉርስ የዓመት ልብስ የሚሆን ነገር ሰርቶ ማምጣት የኦሊቭ ካኬንዶ ሆነ። ምቾት ላይ ሳትል ሌት ተቀን እየሰራች ባሏ ችላ ሲላት እየታገሰች ለቤተሰቡ አኖረች። በስነ ምግባር የማትታማ ሲበዛ የጸሎት ሰውና ባለ ራእይ ሴት እንደነበረች ይነገርላታል። አንድ ቀን ሁሉም ይስተካከላል፣ ቦታውንም ይይዛል በሚል ቀቢጸ ተስፋም ለፍቅሯ ለትዳሯ ያላትን ሁሉ ሰጠች። ጥንዶቹ ወደ ናይሮቢ ሲሄዱ ባዶ እጃቸውን፣ ባልየውም ስራ ሰርቶ የማያውቅ ሰው ነበር። አብዛኛውን ስራ እኔው እየሰራው እሱንም መስራት ከዜሮ እያስተማርኩት መፍጋት ጀመርን የምትለው ካኬንዶ የምንተኛበት ፍራሽ እንኳን ሳይኖረን ረጅም ጊዜ ወለል ላይ ተኝተናል ስትል ታስታውሳለች። በሂደት ታዲያ ስራቸው ፍሬ ማፍራት፣ ጥረታቸው መባረክ ይጀምራል። ፍራሽ ይገዛሉ፣ እሱም የተሻለ ስራ ያገኛል። ብሎም ቤቶችን እስከ መስራትና የኪራይ ገቢ እስከ ማግኘት ይደርሳሉ። ፈጣሪ በልጅም ይባርካቸውና የመጀመሪያ ልጃቸውን ንግሥተ ሳባ ሲሉ ይሰይሟታል። ምንም ያልነበራቸው ጥንዶች በዚህ ሰዓት የሚኖሩት በራሳቸው ቤት ነበር። ከዛም አልፎ የሚያከራዩ ተጨማሪ ቤት ነበራቸው። በ2009 ታዲያ በናይሮቢ ጥሩ ስራ ይዞ የነበረው ባለቤቷ ወደ ሞምባሳ ተዘዋውሮ እንዲሰራ ተመደበ። የደሞዝ ጭማሪና የደረጃ እድገት አግኝቶ ስለነበር ሁለቱም ተስማምተውበት በሞምባሳ ስራውን ይጀምራል። የሚያገኙትን ገንዘብ እየቆጠቡ በሞምባሳ ሌላ ቤት ገዙ። ሚስት ደግሞ በናይሮቢ የግብርና ስራ ላይ ተሰማርታ ኑሯቸው በእጅጉ ተለወጠ። በናይሮቢም በሞምባሳም ቤቶችን እየገነቡና እያከራዩ ሀብት ማካበቱንም ቀጠሉበት። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።